መቃብሩ ተከፍቷል። ፍቅር በቃላት ብዛት የሚገለጽ ስሜት አይደለም። እውነተኛው ፍጹም ፍቅር በቀራንዮ መስቀል ላይ ተጀምሮ በባዶ መቃብር የታተመ ተግባር ነው። መጽሐፍ ቅዱስ እንደሚለው ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ዮሐንስ 15-13። የጌታችን የኢየሱስ ክርስቶስ ትንሣኤ ለእኛ ያለውን የማይለካ ፍቅር ያረጋገጠበት ታላቅ የምሥራች ነው። ይህ የኢየሱስ ክርስቶስ ፍቅር ከማንኛውም ምድራዊ ፍቅር የሚለየው በሦስት ታላላቅ እውነታች ነው። ዋጋ የከፈለ ፍቅርን እኛን ለማዳን ሲል እስከ ሞት ድረስ ዝቅ አለ። የሰው ልጅ ፍቅር ለሚወደውና ለሚቀርበው ብቻ ሲሆን የኢየሱስ ክርስቶስ ፍቅር ግን እንዲህ ነው። ገና ኃጢአተኛ ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱ ፍቅር ያስረዳል። ሮሜ 5-8። ፍቅር ማለት ራስን አሳልፎ መስጠት መሆኑን በቀራንዮ በተግባር አየን። ተስፋ የማይቆርጥ ፍቅር ዓለም አበቃላት ብሎ በመቃብሩ ላይ ድንጋይ ሲያኖርበት፣ እሱ ግን ለሕይወታችን አዲስ ምዕራፍ ለመክፈት ተነሳ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ኢሳይያስ 53:5። የኢየሱስ ክርስቶስ ትንሣኤ የወደቅንበትን ማንነት መልሰን የምናገኝበትና ተስፋችን ዳግም ሕያው የሚሆንበት ኃይል ነው። ሁልጊዜ አብሮን ያለ ፍቅር። ትንሣኤ ማለት ጌታ ከእኛ ጋር መሆኑን በተጨባጭ የተረጋገጠበት ነው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ፣ ማቴዎስ 28:20 ያለው ቃል በትንሣኤው ጸና። ዛሬም ቢሆን ብቻችን አይደለንም። በትንሣኤው ኃይል አብሮናለም። ዛሬ በሕይወታችን ውስጥ ብቸኝነት ሲሰማን፣ ስንሳሳት ወይም ተስፋ ስንቆርጥ አንድ ነገር እናስታውስ። ለእኛ ሲል ሞትን ድል አድርጎ የተነሳ አፍቃሪ ጌታ አለን። በድንጋይ የታጠረ ልብ የሚከፍት የቆሰለ ማንነት የሚጠግንና ሁልጊዜ እወድሃለሁ የሚል ዘላለማዊ ድምፅ በውስጣችን ያስተጋባል። ታላቁ ቅዱስ አባት ቅዱስ ኤፍሬም ሶርያዊ ስለ ትንሣኤው ድል እንዲህ ይላል። ሞት ሰውን ድል አደረግኩ ብሎ ሲፎክር፣ ሕይወት ግን በመቃብር ሆኖ አደባባዩን አዘጋጀም። ሞት መቃብር ዘግቶ በኃይል ሲጠበቅ፣ ትንሣኤ ግን ድንጋዩን አንከባሎ የሞትን ሰንሰለት በጣጠሰው። ዛሬ ፍቅር ነገሰ፣ ሞትን በሕይወት ተዋጠ። የትንሣኤው በዓል ይህን ታላቅ ፍቅር በልባችን የምታጣጥሙበት፣ ሌሎችንም ይቅርታና ፍቅር የምታካፍሉበት ሁላችሁ። ሞት ሆይ መውጊያ የታለ? ሲኦል ወይ ድል መንሳት የታለ? እንዲል ፍቅር ሞትን አሸነፈ። እንኳን ለብርሃነ ትንሣኤው አደረሳችሁ ይለናል ዲያቆን ተመስገን። ከቀራንዮ የስቃይ ሁሉ ሀገራዊ ትንሣኤ፣ የኢትዮጵያ ሕማማትና የሚናፈቀው ብርሃን። የኦርቶዶክስ ቤተ ክርስቲያን በልዩ ስርዓትና ምስጢር ከምታከብራቸው በዓላት አንዱ ትንሣኤ ወይም ፋሲካ ነው። ትንሣኤ የሚለው ቃል ተንሳ፣ ተነሳ ከሚለው ግስ የተገኘ ሲሆን ትርጉሙም መነሳት፣ ቦታ መልቀቅ ነው። ይህም የጌታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳትን የሚያስረዳ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትእዛዝን በመተላለፍ የጠፋውን የሰው ልጅ ለማዳን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከተወለደ በኋላ በምድር ላይ በርካታ ገቢር ታምራትን አድርጓል። በፈጠራቸው ፍጥረታት አማካኝነትም ብዙ መከራዎችን ተቀብሏል። በመስቀል ላይ ውሎ አእምሮ የማይመረመረው፣ ጆሮ ሊሰማው፣ ዓይን ሊያየው የሚከብደውን ስቃይና እንግልት የተቀበለውም ስለ ሰው ልጅ ድህነት ብቻ ነው። መተለፋፈችን አጥፍቶ ወደ ቅድመ ክብር ይመልሰን ዘንድ ነው። ምክንያቱም አስቀድሞ ከልጅ ልጅ ተወልጄ እንደ ሰው አድጌ አድንሃለሁ ብሎ ለአዳም ቃል ገብቶለት ነበርና፣ በኋላም በጥቂት እኮ አደገ። እንዳለ አምላኪነት ተጠቅሜ በአንዴ ልደግ ሳይል ግብረ ሕፃናት ፈጽሞ ወደ ምድር የመጣበት ሥራ ከጨረሰ በኋላ በአይሁድ እጅ ተሰቅሎ በሞቱ ሞትን አሸንፎ በመነሳት ትንሣኤውን አብስሮናል። በዚህም ትንሣኤው ለሰው ልጆች መዳን፣ ለዓለም ብርሃን፣ ለምድር ሁሉ ፋሲካ ሆኗል። ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ፣ በክርስቶስ ደም ታጥባለችና ምድርን ፋሲካ ሐሴት አደረገች እንዲል የዜማው ሊቅ ቅዱስ ያሬድ። ከትንሣኤው በፊት ምድር በሰው ልጆች ኃጢአት ቆሻ ነበር። ከገነት መንግሥት ሰማያትም ጋር ተጣልታ ነበር።
በኋላ ግን ክርስቶስ በደሙ አጽንቷታልና ሐሴትን አድርጋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው ሞትን እንደማንቆር ሲያይ ነው። ምክንያቱም በኃጢአታችን ሙተን ነበርና ከሞት ሲያድነን በትንሣኤው ትንሣያችን አበሰረልን። በዚህም ምክንያት በክርስቶስ ክርስቲያን የተሰኘን ምዕመናን ሁሉ በየዓመቱ ትንሣኤውን አስበን እንውላለን። ብዙ ጊዜ ትንሣኤውን ስናከብር ነጭ ለብሰን በቤት ውስጥም ቢሆን አቅም የፈቀደን ሁሉ አዘጋጅተን ነው። ይህ የሚበረታታ ጉዳይ ቢሆንም በትንሣኤውን ከዚህ በላይ ስራ መስራት ይገባናል። አስቀድመን ጾመን ስንጾም ንስሐ ገብተን ራሳችን አጽንተን ልቦናችን ለእግዚአብሔር ሰጠን እንደመሆኑ መጠን ትንሣኤውን ስናከብርም ውስጣችን ብርሃን አድርገን ሕሊናችን አንጽተን መልካም ስራዎችን ሰርተን በትንሣኤ ልቦና አቅም የሌላቸውን የኔ ቢጤዎችን በመርዳትና በማካፈል መሆን አለበት። ያ ካልሆነ ትንሣኤ ብቻ ነው የሚሆነው። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሳሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ሞተ በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል እንዲል ዘላለማዊ ሞታችንን አፍርሶ በስብሶ መቅረት የቀረና አካላዊ ቃል ስጋችን ተዋህዶ ሰው ሆኖ ሞቱን በሞት ድል ከነሳልን በኋላ ነው። ሊቁ ሱኑትዬ በሃይማኖተ አበው ሞት ክርስቶስ በሞተ ዚአነ ከመይት ቀጥሎ ለሞት በሞቱ ሞትን በሞቱ ያጠፋልን ዘንድ ክርስቶስ በተወለደው ስጋ የእኛን ሞት ሞተ ብሎ እንደገለጠው ትንሣኤና ሕይወት እኔ ነኝ ያለ ጌታ በጥንተ ትንሣኤ መጋቢት 29 ቀን በዕለተ እሑድ ከሙታን ተለይቶ ተነሳ። አትደነግጡ፣ የተሰቀለውን የናዝሬቱ ኢየሱስ ትሻላችሁን? ተነስቷል ብሎ ለቅዱሳን አንስት ነግሯቸዋል። ሉቃስ 24-6። የክርስቶስ ትንሣኤ ከአልዓዛር ትንሣኤ የተለየ ነው። አልዓዛርን ያስነሳው ራሱ ክርስቶስ ሲሆን ትንሣኤውን መልሶ ሞት ነበረበት። ክርስቶስ ግን የተነሳው በራሱ ስልጣን ነው። ዳግመኛ ሞትም የለበትም። ይህን ቤተ መቅደስ አፍርሱትና በ3 ቀን አስነሳዋለሁ ካለ በኋላ እሱ ግን ይህን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበር ይለዋል። በሌላም የወንጌል ክፍል እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ ኢየሱስ ክርስቶስም ይላል። ሐዋርያት ሥራ 4-10። በሃይማኖት አበው ደግም መንፈስ ቅዱስ አስነሳው የሚል ይገኛል። ይህን ቢል 3ቱ አካላት አንዲት ግብረ ባህሪ ስላላቸው ያችን ለእያንዳንዱ አካላት አድሎ መናገሩ ነው። አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ቢል 3 አምላክ አንልም፣ አንድ አምላክ እንላለን እንጂ እኔና አብ አንድ ነን እንዲል ማስነሳቱ ሦስትነቱ አካላት አንድ የሚሆንበት ግብር ስለሆነ አብ አስነሳው በራሱ ስልጣን ተነሳ፣ መንፈስ ቅዱስ አስነሳው ቢል አንድ ነው። እንኳን አደረሳችሁ ባሉ የሰላም የጤና የፍቅር የደስታ ይሁንላችሁ።